እሺ አልሐምዱሊላህ ረብል ዓለሚን አባዱ ባለፈው ማቀራ ባለፈው የተለያየ አደላ في من دل النبي على الأسماء والصفات ሹፋቸውና ረዱን አይደለ? አይዋ እሺ ከዛ ኢማኑ ቢልመላኢካ ሰዓት ስለሄደ ቢስሚላህ الإيمان بالكتب الإيمان بالكتب ከመላኢካ ቀጥሎ ስለ ኩቱብ ነው ያነሱት። ሙቅተዳ الإيمان بالكتب በመጽሐፍቶች ማመን ምንን ያስፈርዳል? እሱን ተከትሎ ምን ይመጣል? በመጽሐፍት ማመን ምን ተከትሎት ይመጣል? ወይ ምንን ያስገድዳል? ምን ስናደርግ ነው በመጽሐፍ ታመን የሚባለው? መጀመሪያ الإيمان بالكتب ማለት ወልኢዕቲቃዱ الجازم ቁርጥ ያለ እምነት ሲኖረን ነው። أن الله تعالى الله أنزل على أنبيائه ነቢያቶቹ ላይ ማውረዱን ኩቱበን መጽሐፍቶችን ነቢያቶች ላይ ማውረዱን ማመን ነው። ሐቂ በእውነት ነቢያቶቹ ላይ መጽሐፍቶችን ማውረዱን ማመን ነው። ሁደን ሊናስ ለሰዎች መመሪያ የሚሆኑ መጽሐፍቶችን ወራህመተን ቢሂም ለሰዎች እዝነት የሚሆኑ ወይ ለሰዎች በማዘን አላህ ያወረዳቸው መጽሐፎች እንዳሉ ማመን ነው። ወመዒዘተን ለሁም ለእነሱ ምክር የሚሆን ለሰዎች ምክር የሚሆን መጽሐፍቶችን አላህ ነቢያቶች ላይ ማውረዱን ማመን ነው። ወሁጀተን ዐለይሂም እነሱ ላይ መከራከሪያ የሚሆንባቸው ማስረጃ የሚሆንባቸው መጽሐፍት ማውረዱን ማመን ነው። ወቲቢያነን ሊኩሊ ሸይ የሁሉም ነገር ዝርዝር ማብራሪያ የሆኑ መጽሐፍቶችን አላህ አንቢያዎቹ ላይ ማውረዱን ማመን ምን ይባላል? አልኢማኑ ቢልኩቱብ ይባላል። አልኢማኑ ቢልኩቱብ ይሄን እምነት ሲኖረን በኩቱቦች አመን ይባላል። ሙቅተዳ الإيمان بالكتب الإيمان بما علمنا اسمه منها تعيينا ማመን ነው። بما علمنا اسمه منها تعيينا ስሙን የምናውቀውን ከመጽሐፍቶቹ ብዙ መጽሐፍቶች ወርደዋል። ስማቸውን የምናውቃቸውን تعيينا ለይተን ማመን وما لم نعلم اسمه ስሙን የማናውቀውን ደግሞ نؤمن به እናምንበታለን። ኢማን ሙጅመላ ጥቅል የሆነ ኢማንን እናምንበታለን ማለት ነው። እኛ ልናምንበት የግድ ስሙ መጠቀሱ ግዴታ አይደለም ማለት ነው። ስሙ መጠቀሱ ግዴታ አይደለም። ማን ስማቸው የተጠቀሰው እነማን ናቸው የሚል ጥያቄ ስለሚነሳ ለሱ መልስ ይሆን ዘንዳ ስማቸው የተጠቀሰውን አወጡ። ምን አሉ? የመጀመሪያው አልቁርአኑ ቁርአን ነው። በተለያየ ስሞች ተጠቅሷል እንደምታውቁት ሩህ፣ ፉርቃን ብዙ ተብሏል። ይሄ ስማቸው ከተጠቀሰው አላህ ስማቸውን ጠቅሶ ከተናገረላቸው መጽሐፍቶች ውስጥ ነው፣ እዚህ ቁርአን ውስጥ ማለት ነው። ወአንዘልና ኢለይከል ኪታበ ወዳንተ ያን መጽሐፍ አውርደናል፣ ቢልሐቂ በሐቅ አውርደናል፣ ሙሰዲቀን የሚያረጋግጥ የሆነ ሊማ በይነ የደይሂ ሚነል ኪታብ ከሱ ፊት ለፊት የነበሩትን መጽሐፍቶች የሚያረጋግጥ የሆነ መጽሐፍ አውርደናል።
ሙሀይሚነን አለይህ እሱ ላይ የበላይ ተቆጣጣሪ የሆነ መጽሐፍትን አውርደናል። ስለዚህ ይሄ መጽሐፍ ለመልእክተኛ የተሰጠው መጽሐፍ ከሱ በፊት የነበሩ መጽሐፍቶችን የሚያረጋግጥ የሚያጠነክር መጽሐፍት ነው። ሌላው ተውራት ነው። ማን ላይ ወረደ? ሙሳ ላይ ወረደ። ኢና አንዘልና አተውራተ ፊሃ ሁደን ወኑር፣ እኛ ተውራትን አውርደናል ውስጧ መመሪያና ብርሃን ያለበት የሆነ ሲሆን ማለት ነው። ሰዎችን ከሽርክና ዙልም ጨለማ ወደ ኢማንና አድል ኑር የሚያወጣ የሆነ ተውራትን አውርደናል። ሌላው ኢንጂል ነው። ይሄም ለማን የተሰጠ ነው? ለኢሳ የተሰጠ ነው። ጠባን ሲወርድ ማን ላይ ወረደ ነው በሚለው ኒስባ ነው እንጂ በተውራት ያስተዳደረው ህዝቡን በተውራት ያስተማረው ነብይ ሙሳ ብቻ ሆኖ አይደለም ማለት ነው። አይደለ? ያህኩሙ ቢሂ አነብዩና ሌሎች ነብያቶችም ከሱ በኋላ የመጡት በዛው በተውራት ሲያስተዳድሩ ህዝቡን ሲያስተምሩ ነበር። እዚህ የወረደው ማን ላይ ነው ከሚለው አንፃር ነው እንጂ በማስተማር ደረጃ መጽሐፉ በመሆን ደረጃ ሌሎችም ብዙ ነብያቶች አሉ። አልኢንጂል ዒሳ ላይ ነው የወረደው። ወአተይናሁ ሰጠነው አልኢንጂላ ኢንጂልን ሰጠነው እሱ ውስጥም ፊሂ ሁደን ወኑር አለ ነው። ሌላው ዘቡር ነው። ወአተይና ዳውደ ዘቡራ ለዳውድ ዘቡርን ሰጠነው። እነዚህ ስማቸው የተጠቀሱ ከነስማቸው የምናምንባቸው ናቸው። ሌላው ተስዲቁ ማ ለም ይሐረፍ ሚን አኽባሪሃ በመጽሐፍቶች ስናምድ ስማቸው የተጠቀሰውን በስማቸው ያልተጠቀሰውን በጥቅሉ እናምናለን ካልን በኋላ ተስዲቁ ማ ለም ይሐረፍ ሚን አኽባሪሃ ከኸበራቸው ከሚናገሩት ታሪክ ያልተቀየረውን ያልተበዘረውን እናረጋለን እናምናለን ማለት ነው። እናምናለን ማለት እውነት ነው እንላለን ማለት። ይሄንን እንዴት ነው የምናውቀው? ያልተበዘረውን ታህሪፍ ያልተደረገውን ይሄ ከበኑ እስራኤሎች የሚመጣው ቀሰስ እስራኤልያት ወይ ሶስት ሐል ነው ያለው። ወይ ቁርአንና ሐዲስን ገጥሞ ሊመጣ ወይ ቁርአንና ሐዲስን ካልፎ ሊመጣ ወይ ደግሞ ቁርአንና ሐዲስን ሳይገጥምም ሳይካልፍም ሊመጣ ነው። ቁርአንና ሐዲስን ገጥሞ የመጣውን እናምንበታለን ኢጅማለን በጥቅሉ ማለት ነው። ውስጡ ያለው ተፋሲላቶችን ሳይጨምር ማለት ነው። ምክንያቱም እሱ ጭማሪ ቅነሳ ሊኖረው ስለሚችል ማለት ነው። ስለ ካህፍ ስለ ደጃል ስለምን ተወርቷል። የኛ ውስጥም የተወሩ ናቸው። ስለ የተወሩትን እንዳለ ኢጅማለን እናምናለን ነው፣ ተስዲቅ እናደርጋለን። ቁርአንና ሐዲስን የሚካልፉትን ደግሞ ለኢሳ አምላክነት ይሰጡ ምናምን ሌሎችን እነሱን እንመልሳለን። ቁርአንና ሐዲስን ማይገጥሙም መግጠማቸውም ያልታወቀ ወይ ደግሞ መኻለፋቸውም ያልታወቀ ያኔ ቁርአን ውስጥ አልተጠቀሰም፣ ቁርአንና ሐዲስ ውስጥ አልተጠቀሰም እሱን የሚያረጋግጥም ሆነ የሚያስተባብል እንደዛ ሲሆን ተወቁፍ ነው የምናደርገው ማለት አናምናቸውም። እውነት ነው አንልምም፣ ውሸት ነው አንልምም ማለት ውሸት ነው። ይሄ هذا من باب التصديق اما من باب التحدث ከመናገር አንፃር ግን الاول والثالث
አንደኛ ላይ የጠቀስነውንና ሶስተኛ ላይ የጠቀስነውን እንናገራለን ማለት ነው። ሐዲሱ አን በኒ እስራኤል ወላ ሐረጃ ከማ ረዋሁ አልቡኻሪ። ስለዚህ ተሕሪፍ ያልተደረገውን ተስዲቅ እናደርጋለን። ኢና እኛ ነሕኑ ነዘልና ዚክራ እኛ ዚክርን ቁርአንን አውርደናል። ወኢና ለሁ ለሓፊዙን እኛ እሱን ምን እናደርገዋለን? እንጠብቀዋለን። ቁርአን የማን ጥበቃ አለው? የአላህ ጥበቃ አለው። ለዛ ነው በእንትን አውጥቶ ለም ተስለም አልኩቱቡ ሳቢቃ ያለፉ መጽሐፍቶች አልዳኑም ሚን ተሕሪፊ ከመበዘር አልዳኑም بخلاف القرآن فقرآن بتقاراني ማለት ቁርአን ግን فقد تكفل الله بحفظه الله እሱን ለመጠበቅ ዋስትናን ወስዷል። ዋስትናን ሰጥቷል። ኃላፊነትን ወስዷል ነው። ይኸውና على مر الزمان የተቀየረ ነገር የለም ማለት የተቀየረ ነገር የለም የሚቀየርም ነገር አይኖርም ማለት ነው። አላህ እስኪወስደው ማለት ነው። ቁርአን እስኪነሳ ድረስ ሰጥራ ወማዕና ሲነሳ እስኪነሳ ድረስ ማህፉዝ ሆኖ ይቀጥላል። ሌላው አልሁክሙ ቢሸሪዓት አልቁርአን በቁርአን ሸሪዓ መዳኘት መፍረድ ነው። ሁክሙ በሁክሙ መዳኘት ግዴታ የሚሆንብን በቁርአን ነው ማለት ነው። ምክንያቱም ቁርአን ከመጣ በኋላ ያለፉት አህካሞች ላይ ሙሃይሚን ነው የሚሆነው ማለት ነው። ተቆጣጣሪ የበላይ ነው የሚሆነው ቁርአንን ነው እናስዳኘው ማለት ነው። ቁርአንን ነው እናስዳኘው። አማ ቁርአን ውስጥ የተጠቀሰ የነሱ ሸሪዓ እንደነበረ የቀደምቶች ሸሪዓ እንደነበረ ቁርአን ውስጥ የተጠቀሰ እና በእኛ ሸሪዓ ነስክ መደረጉ መሰረዙ ያልመጣን ነገር እሱንም እንደኛ ሸሪዓ ነው የምንወስደው ማለት ነው። شرع من قبلنا شرع لنا ما لم يخالف شرعنا وأنزلنا إليك الكتاب ودانت مصحفتنا أوردن بالحق بحق أوردن مصدقا لما بين يديه من الكتاب ومهيمنا عليه قدم يسلفنون فاحكم بينهم بما أنزل الله الله باوردو وما أكلاتشو فرد ولا تتبع أهواءهم ስሜታቸውን አትከተል። አማ ጃአከ ሚነል ሐቂ የመጣልን ሐቅ ትተህ የነሱን ስሜት አትከተል። የነሱን ስሜት ለመጠበቅ የነሱ ስሜት ጋር ለመሄድ አትዳክር። ቁርአን ካለ ከስሜታቸው ጋር ሄደም አልሄደም በቁርአን ነው መዳኘት ያለባቸው። ይሄ ከነሱ ጋር አይሄድም የሚባል ነገር የለም። የቁርአን ዳኝነት ለሁሉም ዳኝነት ነው። ሊኩል ለሁሉም ጀዐልና ሚንኩም ከእናንተ ውስጥ ለሁላችሁም አድርገናል ሽርዓተን ሸሪዓን አድርገናል ወሚንሃጃ መንገድን አድርገናል። ሁሉም ነብይ የራሱ መንገድ የራሱ ሸሪዓ ነበረው። ስለዚህ በሰዓቱ በነበረበት ሰዓት ተዳኝቷል ማለት በራሱ ሸሪዓ ተዳኝቷል። አሁን ደግሞ መልእክተኛው ሰዓት ነው። በማን ሸሪዓ ነው መዳኘት ያለበት? በመልእክተኛው ሸሪዓ ነው መዳኘት ያለበት። ሌላው الإيمان بالكتاب كله وعدم الإيمان بالكتاب كله وعدم تبعيضه በሁሉም መጽሐፍቶች ማመን ነው ሳይለያዩ ማለት ነው። ሳይለያዩ አንዱን ከአንዱ ሳይነጥሉ በአንዱ አምነው አንዱን ሳይተው በሁሉም መጽሐፍቶች ማመን ነው ማለት። እኔ በዚህ መጽሐፍ ታምናለሁ በዚህ ግን አላምንም አይባልም። ስሙን አወቅንም አላወቅንም ከአላህ የመጣ መጽሐፍ እንዳለ ኢሻራ ከተሰጠን በሁሉም የማመን ግዴታ አለብን ማለት ነው። አፈቱእሚኑና ቢባዕድ الكتاب وتكفرون ببعض በከፊል መጽሐፍ አምናችሁ በከፊል ትክዳላችሁ ሆነ አፈቱእሚኑና ቢባዕድ الكتاب وتكفرون ببعض በከፊሉ መጽሐፍ አምናችሁ በከፊሉ ትክዳላችሁ ነው። فما جزاء من يفعل ذلك منكم አይደለም ጀዛኡ ምንዳኮ አይደለም من يفعل ذلك منكم ይሄንን ነገር
ከእናንተ ውስጥ የሚያደርግ ሰው ምንዳው አይደለም ኢላ ኺዝዩን ፊል ሐያት በዚህ በቅርቢቷ ህይወት መዋረድ እንጂ ሌላ አይደለም ምንዳው ማለት በቅርቢቷ ህይወት ይዋረዳታል በቅርቢቷ ህይወት በዱንያ ላይ መዋረድ ብቻ ነው ወይ ሲባል አይደለም ወየውመል ቂያመቲ የቂያማ ቀን ይረዱና ኢላ አሸዲል ዐዛብ ዱንያ ላይ ከቀመሱት ቅጣት የበረታ ወደሆነ ቅጣት ይመለሷታል ወየውመል ቂያማ ይረዱን ይመለሷታል ኢላ አሸዲል ዐዛብ አሁን ዱንያ ላይ ካላበስናቸው ውርደት ካከናነብናቸው ውርደት በተጨማሪ ብርቱ ቅጣት ይጠብቃቸዋል ስለዚህ በከፊሉ አምኖ በከፊሉ ማስተባበል አይፈቀድም ነው ሌላው ተሕሪሙ ኪትማኒሃ መደበቅ የተከለከለ ነው መደበቅ የተከለከለ ነው ወተሕሪፊሃ ለመበዘር መሞከርም የተከለከለ ነው ወልእክትላፉ ፊሃ እሱ ላይ መጋጨት የተከለከለ ነው ወضرب كلام الله بعضه ببعض ከፊል አንዱን በአንዱ ማማታትም የተከለከለ ነው ማለት አንዱን በአንዱ ማማታትም ማጋጨትም የተከለከለ ነው ማለት ይሄ መልእክተኛው በሐዲሳቸው በነስ ሐዲሳቸው ሳቦችን አይተው የተቆጡበት አለ ነው እንደምታውቁት ወይት አخذ الله ميثاق الذين اوتوا الكتاب አላህ በያዘ ጊዜ ቃልን አህድን الذين اوتوا الكتاب ነዛ መጽሐፍት የተሰጣቸው ሰዎች አላህ ቃላቸውን ይዞ ነበር ቃል አስገብቷቸው ነበር ምን ብሎ ለቱበይኑነሁ للناس ለሰዎች ታብራሯታላችሁ ወላ ተክቱሙነሁ አትደብቋት ብሎ አላህ ቃል አስይዟቸው ነበር ይሄ ያዙትን ቃል ግን ፈነበዙሁ ወራء ظهورهم ከኋላ ከጀርባቸው ጣሉት ነው ፈነበዙሁ ጣሉት ወራء ظهورهم ከጀርባቸው ኋላ ጣሉት ወሽተራው به ثمنا قليلا በትንሽ ጥቅም ለወጡበት ነው ወሽተራው به ለወጡበት ነው ثمنا قليلا በትንሽ ጥቅም በዱንያዊ ጥቅም በማትረባ ነገር በጊዜያዊ ደስታ ለወጡበት ጊዜያዊ ደስታን ገዙበት فبئس ما يشترون የሚገዙት የሚለውጡት ነገር እንዴት የከፋ እንዴት አስቀያሚ ነው ብሎ አላህ ወጣል ማለት ነው ስለዚህ የመልእክተኛውን መልእክተኛው መገለጻቸውን መልእክተኛው መነገራቸውን በሰዓቱ እዛ ውስጥ የነበሩ ቅጣቶችን ምናምን እየደበቁ ዝለሉ እያሉ እለፉ እያሉ ያ አይነበብም እያሉ ያ አይተረጎምም እያሉ ሲያሳልፉ እንደነበረ እንደሆነም አሁንም ስቲል አሁንም እንደዛ ያደረጉ እንደሆነ የሚታወቅ ነገር ነው ማለት ነው ما هي آثار الإيمان بالكتب ከመጽሐፍት ማመን ምን ፍሬን ነው የሚያስገኘው እንደና ውጤቱ በመጽሐፍት ማመን የሚለውን መመለስ ነው አልገባችሁ አለ ጥያቄው ነበር الإيمان بالرسل برسሎች ማመን እንትኖች ቀጥሎ ከመላእክቶች ቀጥሎ እዚህ ጋር የተጠቀሰው ልክ በሐዲሱን ተርቲብ ጠብቆ በሩሱሎች ማመን ነው በሩሱሎች ማመን ተያያዥነት አለው ብለናል ከዚህ ቀደም እንደተነጋገርነው በአንዱም ማስተባበል ሌላውን ማስተባበልን አለው ማለት ነው በውስጡ መላእክታን ሲያስተባበል ኩቱብንም ሩሱልንም ያስተባበለ ነው ሩሱልን ሲያስተባበል ኩቱብንም መላእክታንም ያስተባበለ ነው ተያያዥነት ያላቸው የማይጣጣሉ ናቸው ማለት ነው እንግዲህ ሼኹ እዚህ ጋር የጠቀሱት ለኛ ያስፈልገናል የሚሉትን ነው እንጂ ከዚህ ቀደም እንዳልነው በጣም እጅግ በርካታ አንድ ሁለት ሳይሆን በጣም ብዙ መሳይሎች አሉ ለምሳሌ
ሱሁፍ ሙሳ ሱሁፍ ሙሳ ተውራት ራሱ ነው ወይስ ደግሞ ሱሁፍ ሙሳ ለብቻ ነው የሚል ልዩነት አለ። ሱሁፍ ሙሳ አልሆ ተውራት ነፍሱሁ አው ሌላ ኪታብ ነው የሚለው ከቀደምቶች ጀምሮ እስካሁን አሁን እስካሉ ሙዓስሮች ድረስ ልዩነት ያለበት ርዕስ ነው ማለት ነው። ከፊሎቹ ሱሁፍ ሙሳ አይ እንትን አይደለም ተውራት አይደለም ለብቻ ራሱን የቻለ እንትን ነው የሚሉ አሉ ነው። ከፊሎቹ ደግሞ አይ ተውራት ራሱ ነው የሚሉ አሉ ነው። ከፊሎቹ ደግሞ ተወቁፍ ያደረጉ አሉ። እንደ ነሳሊ አልተይሚን ወሌሎቹም አንዳንዶቹ ተወቁፍ ያደረጉ አሉ ነው። እኛ ሱሁፍ ሙሳ ራሱ ይሁን ወይስ ደግሞ ተውራት ይሁን አናውቅም ብለው ተወቁፍ መልፋኢደተ ምንድነው ጥቅሙ? ይሄን ማወቅ በቃ ሱሁፍ ሙሳ ተጠቅሷል ምን ተጠቅሷል ያሉ አሉ። እንደዚህ አይነት ብዙ መሳይሎች የሚጠቀሱ አሉ። ተህሪፍ ለምሳሌ የሌሎች ቀደምቶች መጽሐፍት ተህሪፍ ተደርጓል ሲባል ምን ሆኖ ተህሪፍ የተደረገው? ለፍዙ ነው ወይስ ማዕናው ነው? ለፍዙ ነው ወይስ ማዕናው? እነ ኢማም ቡኻሪ التحريف في التأويل لا في التنزيل ነው የሚሉት ኢማም ቡኻሪ አኢመቱ الحديث وأئمة الفقه وأهل الكلام የሚሉት ተህሪፍ የተደረገው ትርጉሙ ነው እንጂ في المعاني والتفاسير ነው እንጂ ለፍዝ አይደለም። ለፍዙ على ما كانت عليه ነው ያለችው አብዱላህ መሐመድ እስማኤል አልቡኻሪ ማለት ነው የሱነኑ ባለቤት እና ሌሎች አይማ ሐዲስ ያምን ማለት ነው። ሌሎቹ ደግሞ ከፊሎቹ ደግሞ ሁሪፈት ቢልኩልያ ነው ሙሉ በሙሉ ለፍዙ እንዳለ ተቀይሯል። ለፍዘ ወማዕነን ተቀይሯል። ላ ሁርመተ ለሃ ምንም ክብር የላትም። ሐታ የጁዙ ልስቲንጃኡ ቢሃ እስቲንጃ ማድረግ ሁሉ ይፈቀድበታል ያሉ አሉ ነው ያሉም አሉ ነው። ከፊሎቹ ደግሞ አክሰሩሃ ነው አብዛኛው ተቀይሯል፣ ግን የቀረ አለ ተወሰነው በቦታው የተቀመጠ አለ ሳይቀየር የሚል ጣይፋም አለ። ሌሎቹ ደግሞ እነ ሼህ ሁሳም ቴሚያ ትንሽ ነው የተቀየረው አልፋዙን የሲራ ቀሊላ ትንሽ ለፍዞች ናቸው የተቀየሩት። ሌላው በቦታው ነው ያለው። አመል መዓኒ ትርጉም ቀይረዋል የሚለው ላይ ትርጉም ተቀይሯል የሚለው ላይ ኢትፋቅ አለ። እሺ ትርጉም ተቀይሯል ኢትፋቅ ነው። ليس بين علماء المسلمين فقط حتى بين علماء أهل الكتاب حرفت المعاني متفق عليه የተስማሙበት ነው። ምን ላይ ነው የተለያዩት? إنما حرفت طائفة هذه وطائفة እዛ ውስጥ ሆነው ከኛ ውስጥ እነሱ ናቸው ታሪክ ያደረጉት እነሱ ታሪክ ያደረጉት ግጭት ነው ያለው ማዕኒ ላይ ተስማምተዋል። አሁን እየተነጋገርን ያለው ለፍዝ ላይ ነው። ቡኻሪ ለፍዝ አልተለወጠም ይላሉ። በጣም ተለውጦ ሄዶ ማድረግ ይቻላል ይላሉ። አብዛኛውን የተለወጠው የሚሉ አሉ። ኢብኑ ሙቀይም ትንሽ ነው አልጀዋብ ሰሂህ لمن بدل المسيح እንደነው የሚለው ኪታቡ ላይ ቀሊል ዚደት ወበድለት አልፋዙን የሲራ ወቀሊል ሌላው ባለበት ነው የሚለውን የመረጡት ነው። እንደዚህ አይነት ሌሎች መሳኢሎችም አሉ ማለት ነው የሚጠቀሱ። አልኢማኑ ቢሩሱሊ በሩሱሎች ማመን አሁን ያሉ ከበፊትም ጀምሮ እስካሁን ያሉ ወደፊትም የሚኖሩ ናቸው። ይሁዳና ነሳራ ተብለው
የሚታወቁት ማለት ነው። አሁንም አሉ ነው። አሁንም ያሉት እንትን አህሉል ኪታብ ነው የሚባለው። ምንም ልዩነት የለውም በፊት ከነበሩት ጋር። الإيمان بالرسل الاعتقاد الجازم ቁርጥ ያለ እምነት ሲኖረን ነው أن الله تعالى اصطفى من الناس رجالا አላህ ከሰዎች ወንዶችን መምረጡን አውሃ ኢለይሂም ዋሂ እንዳደረገላቸው ወአርሰለሁም ሙበሽሪነ ወሙንዚሪን አብሳሪ አስጠንቃቂ አድርጎ እንደላካቸው ይበልጉን ሪሳለተሁ ኢላ ኸልቂሂ መልእክቱን ወደ ፍጡራኖቹ የሚያደርሱለት ማለት ነው። ኢባደቲ ወህደሁ እሱን ብቻ እንዲያመልኩት ወጅቲናብ ጣዖቶችን እንዲርቁ ይሄንን መልእክት አስይዞ የላካቸው ወንዶች ናቸው ነቢያቶች ወይ ሩሱል የሚባሉት። ይሄንን ለሰዎች የላከው ለምንድን ነው? ረህመተን ቢሂም እዝነት ነው ነው እንጂ ለአቅላቸው ተዋቸው በቃ አቅላቸው እውነትና ውሸት ጥሩና ሳትና ውሃ ይለያል። እዚህ ሐቅና ባጢል ይለዩበት መተው የቻለ ሩሱሎችን ማቶችን መላኩ እዝነት ነው። ወይ ቃመተ ለልሁጀት عليهم እሱ ላይ ሁጃን ለማቆም የላከው ነው ማለት ነው። وتلك حجتنا آتيناها إبراهيم على قومه ይሄ እንግዲህ ማስረጃችን ነው ለኢብራሂም የሰጠነው ህዝቦቹ ላይ ማለት ነው። ህዝቦቹ ላይ ለኢብራሂም የሰጠነው ማስረጃ ነው። ነርፈዑ ደረጃቲን መነሻ የፈለግነውን ሰው ደረጃ ከፍ እናደርጋለን። ኢነ ረበከ ሐኪሙን ዓሊም አላህ ጥበበኛና አዋቂ ነው። ወወሀብና ለሁ ለኢብራሂም ሰጠነው ኢስሐቅን ሰጠነው ያዕቁብን ሰጠነው። አያቱ ነው አይደለ? አው የልጅ ልጁ ማለት ነው። ኩለን ሀደይና ሁሉንም መርተናቸዋል አቅነተናቸዋል። ወኑህን ሀደይና ሚን ቀብል ምን ስለ ኢብራሂም ብቻ ከኢብራሂም በፊት ኑህንም ምን አድርገናል መርተነዋል ነው። ወሚን ذريته ከኢብራሂም ዙርያ ደግሞ ማን ነው? ከኑህ ዝርያ ደግሞ ዳውድ ወሱለይማን ወአዩብ ወዩሱፍ ወሙሳ ወሃሩን አውጥተናል ነው እነዚህ ነው። وكذلك نجزي المحسنين ልክ እሱንና ዙርያዎቹን እንደመነዳነው ሁሉ መልካም በመስራታቸው ሙህሲን መልካም ሰሪዎችን እንደዚሁ እንመነዳለን። ወዘከሪያ ወያህያ ወዒሳ ወኢልያስ እነዚህንም ሁሉ ሚን الصالحين እነዚህ ሁሉ ምኖች ናቸው? صالحዎች ናቸው። واسماعيل واليسع ويونس ولوطا وكلا فضلنا على العالمين ሁሉንም ከዓለም ሁሉ አስበልጠናቸዋል። ሁሉም በነበረበት ሰዓት በነበረበት ጊዜ ከነበሩት ሰዎች በላይ እሱ ነበረ። አለ ኢጥላቅ ደግሞ ማን ነው? ከመልእክተኞች የአላህ መልእክተኛ ثم ኢብራሂም لحديث سئل النبي صلى الله عليه وسلم من هم خير البرية قال إبراهيم خير البرية من هو تبلو استجر الله من نولو إبراهيم كذا موسى عيسى كذا موسى كذا عيسى كذا ኑህ የመልእክተኛው ምንም የሚያጠራጥር ነገር የለውም። የኢብራሂም እንግዲህ አቃለ የሙሳ እና ኢሳ በተርጂህ ነው። እሺ በተርጂህ ነው። በሰማይ ሚዕራጅ ሲያደርጉ እዛ ስድስተኛው ላይ ሙሳ ስለተቀመጠ ምናምን የሚል ማስረጃው ተይዞ ሙሳ እንደሚበልጥ እንትን ተባለ። አንዳንዶቹ ኢጅማዓም አድርገዋል። ኢሳ ከዛ ኢሳ የኑህ ማስረጃ አልመጣም። ኑህ ከሙሳና ከኢሳ በኋላ ነው ወይስ ከሙሳና ከኢሳ መካከል ነው ወይስ ከሙሳና ከኢሳ ፊት ለፊት ነው ይቀደማል የሚለው ደሊል የለም ማለት ነው። ኢብራሂም ብለን ኑህ ነው የምንለው ወይስ ደግሞ ኢብራሂም ሙሳ ብለን ኑህ ነው የምንለው
ወይስ ኢብራሂም ሙሳ ኢሳ ብለን ነው የምንለው የሚለው ማስረጃ የለም ነው። ቃጤ የሆነ እንደ ሌሎቹ ማስረጃ የለም። እና ኢማም ራዚ ኢጅማ አለ ቢሉም ልዩነት አለ በይነ ዑለማ ልዩነት አለ። እነ ኢብኑ ሐጀር ሌሎችም የመረጡት አሁን ያለው ተርቲብ ነው። ወለዚ ተንቀዲሁ ኢለይሂ አልቁል ብለው ኢብኑ ሐጀር ፈትሐ ብለው ይሄንን ተርቲብ ነው ያስቀመጡት። ኑህን ከነ እንትና መጨረሻ ማለት ይህ ከማስረጃ አንፃር የቱ ጋር እናስገባው ብለን ከኢብራሂም በኋላ በማከላከል መጨረሻ ላይ ቁርጥ ያለ የለም። ሚማ የድኹሉ ፊ ኢማን ቢሩሱል በሩሱሎች ከማመን ውስጥ ከሚመደቡ ነገራቶች ውስጥ አንዱ አልኢማን ቢአነ ሪሳለተሁም ማመን ነው የተላኩት አላህ መሆኑን ቢመሕض መሺአቲሂ ንጹህ ፍላጎቱ ወሕክመቲ በንጹህ ጥበቡ አላህ የላከው እንጂ ሂሳብ አድርገው አይደለም ማለት ነው። በጉልበታቸው በእውቀታቸው በዘራቸው የነብይ ዘር ስለሆኑ ምናምን በተዋስ ያገኙት አይደለም ማለት ነው። አላህ መርጦ አላሁ ያለም ሐይስ ወጀዐሉ ሪሳለተሁ አላህ ነው የፈለገበት ቦታ አሁን የክሲሙና ረሕመተ ስለዚህ አላህ ነው የፈለገው በፈለገው ለፈለገው የሚሰጠው ማለት ነው። ወኢዛ ጃአትሁም አየቱን ልክ ተአምር ስታሳያቸው ቃሉ ለን ኑእሚነ ሐታ ኑእታ ሚስለ ማ ኡቲያ ሩሱሉላህ ይላሉ። አናምንም ይላሉ። ሐታ ኑእታ እስኪሰጠን ድረስ ሚስለ ማ ኡቲያ ሩሱሉላህ የአላህ መልእክተኞች የተሰጣቸውን ነገር እስኪሰጠን ድረስ አናምንም። መጽሐፍት ይሰጠን፣ ለእኛም ተአምራቶች፣ ሙዕጂዛዎች፣ አያቶች፣ በራሂኖች ይሰጠን ይላሉ። እንዴ አላሁ አዕለሙ ሐይቱ የጀዐሉ ሪሳለተሁ አላህ ነው የሚያውቀው ምኑን የት እንደሚያደርግ መልእክቱን የት ማድረግ እንዳለበት ለማን መስጠት እንዳለበት አላህ ነው የሚያውቀው እንጂ እናንተ ይሰጠን ስላላችሁ ለመልእክተኞች ይሰጠን ስላላችሁ በሙግት በጥያቄ በክርክር በደብዳቤ የሚገኝ ነገር አይደለም። አላህ ሐይቱ የጀዐሉ ሪሳለተሁ እሱ ነው። ሌላው አልኢማኑ ቢሩሱሊላሂ ጀሚዐን በአላህ መልእክተኞች ሁሉም ማመን መን ዓሊምነ እስመሁ ተዕይነን ስሙን ያወቅነውን ለይተን ወመን ለም ናዕሊም እስመሁ ፈኑእሚኑ ቢሂ ማለት ስሙን ያላወቅነውን ደግሞ በጥቅሉ እናምናለን ማለት በጥቅሉ እናምናለን። ወለቀድ አርሰልና ሩሱለን ሚን ቀብሊክ መልእክተኞችን ካንተ በፊት ልከናል። ሚንሁም ከላክናቸው ውስጥ መንቀሰስና ዐለይክ የተረክንልህ ሰዎች አሉ። ታሪካቸውን ማንነታቸውን የተረክንልህ ሰዎች አሉ። ወሚንሁም መን ለም ነቅሱስ ዐለይክ ከእነሱ ውስጥ ደግሞ ምን ያላልን ያልተረክንልህ ሰዎች አሉ። ስለዚህ የተተረከልንን የተነገረልንን በተነገረልን መልኩ ያልተነገሩን አሉ ብለን ኢጅማልን በጥቅሉ እናምናለን ማለት ነው። ነቢያቶች አሉ በሁሉም እናምናለን፣ በተነገሩንም ባልተነገሩንም ብለን እናምናለን። ሌላው ተስዲቁሁም ማመን ነው። ወቀቡል ማ አኽበሩ ቢሂ ዐኒላህ ከአላህ የተናገሩትን ነገር መቀበል። ከአላህ ነው የሚናገሩት እንግዲህ እንደሚታወቀው እሱን መቀበል ነው። ያ አዩሃ ናስ እናንተ ሰዎች ሆይ ቀድ ጃአኩም ረሱሉ ቢልሐቅ ሚን ረቢኩም መልእክተኛው ከጌታችሁ ሐቅን ይዞ መጥቷል። ፈአሚኑ እመኑ ነው። ሐቅን ይዞ ከጌታችሁ መጥቷል እመኑ። ይሄም ማድረጋችሁ ኸይር ለኩም ለእናንተ ጥሩ ነው ለእናንተ ጥሩ ነው፣ ተመራጩ ነው፣ ይሻላችኋል። ሌላው አያዋጣችሁ። ወኢን ተክፍሩ ምትክዱ ከሆነ ፈኢነ ሊላሂ ማ ፊ ሰማዋት ወልአርድ አላህ ከእናንተ የሆነ የሚፈልገው ነገር ኖሮ አይደለም ማለት እመኑ ማለቱ መልእክተኛ መላኩ የሚፈልገው ነገር ኖሮ ከእናንተ የሚጠቀመው ነገር ኖሮ አይደለም። አላህ ሰማያት ምድሩ በጠቅላላ እኮ የአላህ ነው። ከእናንተ አላህ የተበቃቃ ገንይ ነው ማለት ነው። ምናልባት ከአላህ የምታጎሉበት ያለ ነገር እንዳይመስላችሁ። ሌላው ጣዓቱሁም ነው መታዘዝ፣ ወትባዑሁም መከተል፣ ወተሐኩሙ ኢለይሂም ወደ እነሱ መፋረድ በህይወት እያሉ ወደ እነሱ ከሞቱ በኋላ ደግሞ ጥለው ወደ ሄዱት ሸሪዓ
ወደ ሐዲስ ሄዶ ዳኝነትን መፈለግ ነው። ወማ አርሰልና ሚን ረሱሊን ኢላ ሊዩጣዕ ቢኢዝኒላህ መልእክተኛ አላክንም በአላህ ፍቃድ እንድትታዘዙት እንጂ ማለት ነው። ሊዩጣዕ ሰዎች እንድታዘዙት እንጂ አላክንም ማለት እንድታምፁት አይደለም ነው፣ እንድትታዘዙት። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ በል እኔን የምትወዱኝ ከሆነ ተከተሉኝ በላቸው። ውጤቱ ምንድነው? አላህ ይወዳችኋል። ስለዚህ መልእክተኛውን ከተከተላችሁ የአላህን ውዴታ ታገኛላችሁ ነው። ፈላ ወረቢከ አረ ወላሂ ላ ዩእሚኑነ አያምኑም ነው። አመኑ አይባልም። ሐታ ዩሐኪሙከ እስኪያስዳኙህ ድረስ ፍርድ አሰጪ እስኪያደርጉህ ድረስ ዳኝነትን ከአንተ እስኪፈልጉ ድረስ ፊማ ሸጀረ በይነሁም በመካከላቸው በተፈጠረ ልዩነት ላይ ፈራጅ አንተን እስኪያስደርጉ ድረስ እንዴት አመኑ ይባላል? አረ በጭራሽ ወላሂ አመኑ አይባልም። አንተን ማስዳኘት ብቻ አይደለም ثم لا يجدون في انفسهم حرجا ነፍሳቸው ውስጥ ሐረጀ ሚማ ቀضይታ አንተን ካስዳኙ በኋላ አንተ በወሰንከው ነገር ላይ ጨንቃቸው ነው ማለት ላይ ጨንቃቸው ነው። ደስ ብሏቸው ረክተው ሊቀበሉ ነው አንተ በሰጠኸው ዳኝነት ማለት ነው። መጀመሪያ ሲጀምር መተው ዳኝነት መፈለግ ያለባቸው ካንተ ነው። አንተን ካስዳኙ በኋላ ደግሞ በምትፈርደው ነገር ምን ሊያርጉ ይገባል? ሊቀበሉ ይገባል። ወይሰሊሙ ተስሊማ እጅ መስጠትን እጅ እስካልሰጡ ድረስ እንዴት አመኑ ይባላል? አመኑ አይባልም። ስለዚህ ሊያስዳኙ የሚገባው አንተን ነው። ካስዳኙ በኋላ ደግሞ በፈረድከው ፍርድህን ሊወዱ ይገባል። ወደው ሊቀበሉ ይገባል። ሌላው በሩሱሎች ከማመን ውስጥ የሚገባው ሙዋላቱሁም ወመሐበቱሁም እነሱን መወዳጀት መውደድ ነው። ወተውቂሩሁም ማክበር ነው። ወሰላሙ ዐለይሂም ሰላምን እነሱ ላይ ማውረድ ነው። ዐለይሂ ሰላም ሰላም በእነሱ ላይ ይሁን ያሉ ማውረድ ነው ማለት። ይሄም በእነሱ ከማመን ውስጥ ይመደባል ማለት ይመደባል። ማስረጃችን ሊቱእሚኑ ቢላሂ ወረሱሊሂ በአላህ እንድታምኑ ነው በመልእክተኛው። እዚህ ቁርአን አንቀጽ ውስጥ ሊቱእሚኑ ቢላሂ ወረሱሊሂ ወቱዐዚሩሁ ወቱወቂሩሁ ወቱሰቢሑ ቡክረተን ወአሲላ የሚለው ውስጥ ሶስት ሐቆች ተነግረዋል። ሙሽተረክ የሆኑ ሐቆች ተነግረዋል። ሐቅ ኻስ ቢላህ ሐቅ ኻስ ቢረሱል ተነግረዋል። ሙሽተረክ በይነ አላህ ወረሱል የተነገረው ሊቱእሚኑ ቢላሂ ወረሱል ኢማን ቢላሂ ወረሱል ሙሽተረክ ነው። በአላህም በመልእክተኛው መታመን አለበት። ወቱዐዚሩሁ ወቱወቂሩሁ ኻሱን ቢረሱል ልትረዱት ልታግዙት ልታከብሩት የመልእክተኛው ኻስ ነው። ወቱሰቢሁ ቡክረተ ወአሲላ ለማን ነው? ለአላህ ነው። ضميሩ በአንድ ቢሆንም ማለት ነው። ወቱወቂሩሁ አይደለ ሊቱእሚኑ ቢላሂ ወረሱሊሂ ካለማ ሊቱዐዚሩሁ ሁ ነው አይደለ ወቱወቂሩሁ ሱም ሁ ነው። እዚህ መልእክተኛ ወቱሰቢሁ ሁ ነው። አሁን ይሄኛው ضميር ደግሞ ማን ጋር ነው የሚመለሰው? አላህ ጋር ነው። ይሄ ለፍና ነሽር ይባላል። በበላጋ ለፍና ነሽር ይባላል። ሁለት ሶስት ነገራቶችን ጠቅሰ ከሱ ጋር የሚሄዱ ነገራቶችን አስከትለ ስትጠቅስ ማለት ነው። ሳታረግ ማለት ቆማ ሳሰጥ ይሄኛው የዚህ ነው ይሄኛው የዚህ ነው ይሄኛው የዚህ ነው ሳትል እንትን ማለት ለፍና ነሽር። እዚህ ይሄ ለፍና ነሽር አለ። ላ ዩእሚኑ አሐዱኩም አንደኛችሁ ሙሉ እምነትን አመነ አይባልም። ሐታ አኩነ እስከሆን ድረስ አሐበ ኢለይ እሱ ዘንድ ተወዳጅ እስከሆን ድረስ ሚዋሊዲሂ ወወለዲሂ ወናሲ አጅመዒና ከወላጆቹ ከልጆቹ ኧረ ከሰዎች በጠቅላላ እሱ ዘንድ ተወዳጅ እስከሆን ድረስ ሙሉ እምነትን አመነ አይባልም። ይሄ ዑሙምና ኹሱስ ነው እንጂ ናስ አጅመዒን ውስጥ ይገባል አይደል? ዋሊድ ወለድ
ናስ አጅመዒን ይገባል። ስለዚህ በብዛት የዋሊድና የወላጆችና የልጆች ውዴታ የሚረታ ስለሆነ ነው ሰዎች ዘንድ ይሄን ተለይተው የተጠቀሱት እንጂ ከማንም ወናስ አጅመዒና ሊቀደሙ ግድ ይላቸዋል ማለት። ይሄ እንዴት ነው የሚታወቀው? ዛህማ ሲፈጠር ነው ማለት። ዛህማ ሲፈጠር አላህንና መልእክተኛውን የምታስደስትበት ጉዳይ እና ሰዎችን የምታስደስትበት ጉዳይ አንድ ላይ ተጋፍቶ ሲመጣ ቅድሚያ የምትሰጠው ላይ ታይቶ ውሳኔ ይወሰናል ማለት። ሰዎችን ማስደሰትን ካስቀደምክ አላህና ከመልእክተኛው ከማስደሰት ይልቅ ይሄኛው ነገር አንተ ጋር በስፋት ክፍተት አለው ማለት። ነገር ግን ሰዎችን እንትኑን ትተህ የአላህና የመልእክተኛው ስታስቀድም እውነትም አላህና መልእክተኛው ከሌሎች የበለጠ አንተ ዘንድ ተወዳጅ ሆነዋል ተብሎ መመስከር የሚቻልበት ደረጃ ላይ ይደረሳል ማለት ነው። ማሂ አሳሩ ሊማኒ ቢሩሱል በሩሱሎች የማመን ምንድነው አሳሩ? በሩሱሎች ማመን ምንድነው የሚያስገኝልን የሚለውን መመለስ ነው። እንግዲህ በሩሱሎች ማመን ምን ውጤት ያስገኛል? ፋናው ምንድነው የሚለው ማለት ነው። ይሄን ይመስላል። ቀጣዩ አልኢማን ቢልየውሚል አኺር ነው። ጥያቄ ካላችሁ መጠየቅ፣ ያልገባችሁ ካለ እየጠየቃችሁ መሄድ እንችላለን። እንግዲህ እንዳልነው ነው ብዙ መሳይሎች አሉ። እያንዳንዱ አርካን ኢማን ላይ በጣም ብዙ መሳይሎች አሉ። አሁን የቀረን ጊዜ ትንሽ ነው። ፈጣን ይበል ስለተባለ እንጂ አንዱ ላይ እንደ በፊት ቆይተን ማለት ነው። አልሙሂም አቂዳ ላይ ችኮላ አያስፈልግም ማለት ነው። ችኮላ አያስፈልግም። የሆነ ኪታብ መትኑን በአማርኛ ወይም በምታውቀው ቋንቋ መተርጎም አወክ ማለት አቂዳ አወክ ማለት አይደለም። አቂዳ አወክ ማለት ካሰተን ይሄ ሙአሲሮች ዘንድ ያሉ የአቂዳ ኪታቦች በጣም ቀለል ተደርገው ለህዝቡ በሚመጥን መልኩ የተዘጋጁ ናቸው ማለት። ስለዚህ እነሱ መልካም ጥሩ ሆኖ ሳለ አቂዳ ላይ ግን ሩሱክነትን ለማግኘት ብዙ ዝርዝር ነገራቶችን ለማወቅ ኩቱቡል ሙተቀዲሚን መቀራት፣ ኩቱቡል ሙተቀዲሚን ማንበብ ያስፈልጋል ማለት ነው። ኩቱቡል ሙተቀዲም ምንድነው? በፊት የነበሩት ኪታቦች ምንድነው የሚሉት አሉ። አቂዳ ላይ የተጻፉ ከሰለፎች የመጡ እስካሁን በተዋረድ የመጡ በርካታ መጽሐፍቶች አሉ። በድሮ ጊዜ የተጻፉ ማለት ነው። ስለዚህ እነሱ ምንድነው የሚለው እነሱ እነዚህን ጉዳዮች በዝርዝር የሚያነሱት እነሱ ናቸው። በተለይ የተለያዩ ፊርቃዎች ፊትና የበዛበት ጊዜ ስለነበረ ማለት ነው። ሰፊ ነገራቶች የሚዳሰሱበትን ኪታቦች ሙተቀዲሞች ላይ እንትን በማለት እንበሉ እንጂ አሁን ይሄ ያሉት ማሻአላህ ነው። አሁን ያሉት በጣም ጥሩ ለማጣጣል ሳይሆን ግን ሩሱክነትን ለማግኘት አሁን ያለውን በቃ ተመሳሳይ ነው አብዛኞቹ ማለት ነው። ኪታብ አሁን ያሉት ኦልሞስት ሙጅመል የሆኑ ጥቅል የሆኑ ወሳኝ ነጥቦችን ነው። አንድ አቂዳ ኪታብ ስትቀራ ሌላኛው ኪታብ ጋር ስትቀራ ኦልሞስት ተመሳሳይ ነገር ነው የምታገኘው። ስለዚህ 3-4 አቂዳ ኪታብ 5 አቂዳ ኪታብ ስትቀራ እዛ ውስጥ ያለው ነገር ተመሳሳይ አብዛኛው ተመሳሳይ ሲሆን ያወቀን እንዳይመስለን ማለት ነው። ያወቀን እንዳይመስለን ኦኬ በቃ አቂዳን ጨርሻለሁ ምናምን ብለን ከራሳችን አልፈን ወደ ሰዎች ለአፋችን መክፈት እንደዚህ ማለት ደረጃ ላይ በጣም ሩቅ ነው ያለ ነው ማለት ነው። እኛ ገና ሩቅ ነው ያለ እኛ መጨነቅ ያለብን እንደ ሰው አላህ ዘንድ የሚያስጠይቀንን ነገር አላህ ዘንድ ስቆም ምንድነው የሚያስጠይቀኝ አላህ የሚጠይቀኝ ነገራቶች ምንድናቸው ብለን
ለዛ ነው መስራት ያለብን ማለት እንጂ እሱን እንትን ሳንል ሌላ እንትን ውስጥ ገብቶ እንትን ማለት አስፈላጊ አይደለም። እየታዘብን ስለሆነ ነው። አንዳንድ ላይ ያው ግቢም ያየነው ነገር ተማሪ ጋር ያየነው ነገር ስላለ እንትንነት አለ። ገና በእንጭጭ ሳይበሰል እኛ በስለናል ሳይሆን ያው በቃ ትንሽ እንትን ሲባል ችኮላ ነገር አለ። በኋላ ላይ ልክ በደንብ እየተቀራ ሲኬድ ለምን ተናገርኩ ብለን የምናፍርበት ለምን እንደዛ አልኩ ብለን የምናፍርባቸው ነገራቶች አሉ ማለት ነው። ዲን እኛ እንደምናስበው በአጭር አጥር የተከበበ አይደለም። ሰፊ ነው ማለት ነው። ሰፊ ነው ማለት ነው። ስለዚህ ራሳችንን መገንባት ራሳችንን ማነጽ በደንብ መቅራት በደንብ መማር ያስፈልጋል ማለት ነው። በተለይ ሙተቀድሞችን እንትን አቂዳ ላይ እንትን በሉ ማለት ነው። ስለዚህ እዚህ ጋር ባናነሳቸው እንትን እያላችሁ መሻይኾች ጋር እየሄዳችሁ ሙተቀድሞችን እነሱን መቅራት ማንበብ አስፈላጊ ነው ማለት ነው። ማዳረስም እየቻልን አይደለም ማለት ነው። በፊት እንደዚህ ረጅሙን ሰዓት ስናወራ ራሱ ብዙ ነገር እየተውን ነው ማለት በጣም ብዙ ነገር እየተውን ነው። ሚማ የድኹሉ ፊል ኢማን ቢልየውሚል አኺር እንግዲህ ሩሱሎች ላይ አልኢማኑ ቢሩሱሊ ላይ ብዙ የሚነሱ ነገራቶች ከዚህ ቀደም ያነሳ ነው። ሁሉም ቁርአን ውስጥ የተጠቀሱት ሩሱሎች ናቸው ወይስ አይደሉም? ወይስ ነብያቶች አሉበት? ሩሱልና ነብያቶች ምንድነው ልዩነታቸው? ቁርአን ውስጥ የተጠቀሱት እነ ቱባዕ፣ እነ ዙልቀርነይን፣ እነ ኸድር ሩሱል ናቸው ወይስ አይደሉም? ኡሉል አዝም ማን ናቸው? አምስቱ ናቸው ወይስ አይደሉም? አሁን ሙአሲሮች ኪታብ እንዳለ ኦልሞስት 90% ኡሉል አዝም አምስቱ ናቸው ብሎ ነው የሚቆጥረው አይደል? ስለዚህ አሁን አንተ እኔ አሁን ተነስቼ መጥቼ ኡሉል አዝም አምስቱ አይደሉም ብል ወይ هذا ጃሂል ምናምን የምትለው ለምንድን ነው? በቃ የቀራው ኪታብ እንዳለ እንደዛ ስለሚል ግን ነው ሐቂቃ ወይ ተቀድሞች ላይ ኡሉል አዝም አክተር ሚን 10 አቅዋል ነው ያለው ከ10 ቀውል በላይ ነው። ከ10 ቀውል በላይ ነው ያለው ኡሉል አዝም እነማን ናቸው በላይ ማለት ከነ ኢብኑ አባስ ጀምሮ ማለት ከነ አባስ ኡሉል አዝም ሚን الرسل ይሄን ሸረሱና ከኔ ጋር የቀራችሁ ልጅ በደንብ በተፍሲሩ ተነጋግረናል። እኔ ምን ነው የምታስፈልግ ካላችሁን ሁሉ ሩሱሊ ኡሉል አዝም ነው። ዓለም ግን ሁሉ ሩሱሊ ኡሉል አዝም ኡሉል አዝም ሚነር ምክንያቱም ደሊል የለም። አንድ አያ ውስጥ 5 ነብያቶች ተሰብስበው መጠቀሳቸው ኡሉል አዝም ለመሆናቸው ማስረጃ አይሆንም። አንድ አተይና ወአውሐይና ኢለይከ ከማ አውሐይና ኢላ ኑህ ምናምን ብለው 5 ነብያቶች ተጠቀሱ እሱኛውን እንደ ብለ ማስረጃም ይቀርባል። የት አለ ኡሉል አዝም ናቸው የሚላለ ታዲያ 5 ነብያቶች አንድ አያ ውስጥ መጠቀሳቸው ኡሉል አዝም ነው ለሚለው ማስረጃ ሊሆን አይችልም። ባይሆን አሁን እንዳልነው 5ቱ ፈድል አላቸው ከሌላው እንጂ ኡሉል አዝም ናቸው ለማለት አስቸጋሪ ትንሽ ያስቸግራል። ስለዚህ ከ10 በላይ ጁረይጅ መንዳ ምንድነው ያሉት የሚለውን ማየት ያስፈልጋል። ከነ ኺላፉ ማለት ነው። ከነ ኺላፉ ሚን الرسل ኡሉል አዝም ሚን الرسل ሲባል ሚኗ ሊተብዒድ ናት ወይስ በያንያ ናት? ተብዒድ ናት ያሉት ከሩሱሎች የተወሰኑት ማለት ነው። አይ ሁሉም ናቸው በያንያ ናት ያሉት ሰውን ቢን ኸዚን እንደሚባለው ሁሉም ነብያቶች ናቸው። 6 የቆጠሩ አሉ፣ 8 የቆጠሩ አሉ። ሁሉም ናቸው አደም ሲቀር ያሉ አደም ሲቀር ወለም ነጅል ለሁ አዝመን አይደል አደምን። ስለዚህ አደም ሲቀር ያሉ ከፊሎቹ ደግሞ አደምና ዩኑስ ሲቀር ሁሉም ናቸው። አደምና ዩኑስ ሲቀር የአደምን በአሁኑ ማስረጃ የዩኑስን ደግሞ ወስቢር ላላ ወላ ተኩን ከሳሒቢል ሑቲ አይደለም ወስቢር ለሁክሚ ረቢክ ወላ ተኩን ከሳሒቢል ሑቲ ወላ ተኩን ከሳሒቢል ሑቲ። ስለዚህ እንደ ዩኑስ ተብሏል አደምና ዩኑስ ሲቀር ያሉ አሉ። ከፊሎቹ ሙሳን ጨምረው አደም
ዩኑስ ሙሳ ሲቀር ለምን እ ሰብር የለም ተጅዱን ኢንሻአላህ ሚነ ሳቢሪን እያለ አልታገሰም አይደል? የአላህ መልእክተኛም ቂሳውን ከጨረሱ በኋላ ምን አሉ? ለው ካነ ሙሳ ሰበራ አሉ አይደል? ሙሳ ታግሶ ምን ባለ ቢሆን ታሪኩን በጨረሰልን ቢሆን ኖሮ ብለው ያሉ አሉ። ከፊሎቹ እና አዩብን የቆጠሩ አሉ። እና ወጀድናሁ ሳቢረን ስለዚህ ብዙ በጣም ብዙ ሰዎች አሉ። እንግዲህ እንዳልኳችሁ እንትን ማለት ነው ማለት ሰዓታችን ሄዷል። ጥያቄ ያልገባችሁ ነገር ካለ ብቻ እናያለን። ካልሆነ ይሄን ነገ ላይ እናያለን። ያው ካለ ያለፍነው ያቀራነው አደም እንደ አባት ነው። እንደ አባት አደም እንደ አባት ከሱ በኋላ ይላሉት እንደ አባት ነው። አልአብ እንደ አባት ነው እንጂ እንትን ምናምን ይሄ ሙኻለፋ ተጀምሮ ሰዎች እንትን ባደቱል አውሳንን ጀምረው ምናምን ሽርክ ምናምን የተጀመረው በኑህ ጊዜ ነው ይባላል። በኑህ ጊዜ ነው። ለዛ እሱን አወሩ ሩሱል ነው የሚሉት። አወሩ ሩሱል እሱ ነው ኑህ ነው። እሱ ነው ጥያቄ አደም ረሱል እንጂ ረሱል እና ነብይ ምንድን ነው ልዩነቱ? ይሄ ሙቀዲማ ለስንቀራ አይተናል። ምንድን ነው? ይሄ መሽሁሩ ነው ግን ምንድነው አለን ነብይና ረሱል ልዩነት? ወኡሚረ ቢተብሊጊ የሚለው ሁሉም ኡሚረ ቢተብሊግ አይደለም። ሁሉም ኡሚረ ቢተብሊግ ቢሸርዕን ቢሸርዕን ጀዲድ የሚለውን ሳምን አለ። ምንድነው ቢሸርዕን ጀዲድ? ቢሸርዕን ጀዲድ ለምሳሌ እስማኤል ረሱል ነው አይደል? شرع جديد ما يدو شرع رسولا نبيا رسولا وصفه الله بالرسالة مع أنه ليس عنده شرعا جديدا. ምንድነው ልዩነቱ? ይህም ብዙ አቋል አለ ብለን ቱብ የተሰጠው ያልተሰጠው ሸርዕን ጀዲድ ያሉ አሉ። ቢተብሊጊሂ አደም ተብሊግ ያሉት ለተባለ ከዚህ ተዓቁባቶችንም አይተናል። ምንድነው ኢትራድ የተደረገው? ቢሸሪ መን ቀብለው የመጣ ሲባል አደም ነብይ ነው። ቢሸሪ መንጃ በማን ሸሪያን የመጣው አይደለ?
ብለን ኢዕትራዳቶችን አንስተን ከዛ ሼህ ሁሳም ቴሚያ የመረጡትን ኢኽቲያሩ ሼህ ሁሳም ቴሚያ ብለን አስቀምጠናል። ብዙ ኢዕትራድ የሌለው ምንድነው አለን ከማሰበቃ እንግዲህ ለተነሳ ነው خلاص በቃ ይሄ ነው سبحانك اللهم وبحمدك اشهد ان لا اله الا انت استغفرك